ራም ከቢንያምም እኔን ይመርጣል ልጁ እስቲል አሁንም ድረስ ግን በ17 ቀኑ የሚዘገንን ሁኔታ ልጁ እስቲ እዚህ ኮዬ ላይ የፈለገውን ሰው ያኛው ከማቀፊያ ጀምሮ እየገዛ ያሳደገው ምናችሁ ነው? ማን የእህታችን የልጄ የዲቦራ የእህቷ ባለቤት የእህቷ አባል እዚህ በፊት አባቴ ብሎ አባዬም የሚለው ያንን ነው ያንኛውን ነው። ኦኬ ባታከብር የኔ ልጅ መሆን አችልም ብዬ አስጠንቅቄው ጣቱን እንዲቻሽሎ ጠበቀው ራሱ ቢንያምን በ17ኛ ቀን ምን አይነት ልብ ቢኖረው ነው ብዬ ራሴም ዘገነነኝ። ህፃኑ ወንድ ልጅ ካየ ሄዶ ነው ላፍ የሚያደርገው። እንደገና መስከረም አንድ የሆነውን ልንገርሽ፣ 7 ሰው በተሰበሰበበት እኔ ነኝ አባት አለ። የሚረዳው ልጅ ነው እኮ በጣም ያሳደገው ልጅ ልደቱን እያከበረ ልብሱን ከህፃናት ልብስ ቤት ተፈልጎ እየተገዛለት በጣም እያሳመረ እያሳደገው ምን የቸገረው ነገር ከጡጦ አቅም ከዚህ ከማቀፊያ አቅም መጀመሪያ ሲወለድ በማቀፊያ ያቀፈውን ልጅ እኔ ነኝ አባቱ ብሎ ቁጭ ይሄው ዛሬ ድረስ ታውልኝ ስላለው እርግፍ አርጎት ትቶት ያኛው ይሄው ዝም ብለን እየገረመን ነው በቢንያም ያለነው እንጂ እየተደሰትን አይደለም። ሰው ቢያንስ ቢበዛ ከመጣ ወዲያ ሰው ሰላም ቢሰጥ ምን አለበት እህቴ? እና በቃ ቢንያም ደግሞ ከመስከረም አንድ ጀምሮ እኔ ነኝ አባት ብሎ ሰውየውን ልጁን ካስደነገጠው በኋላ ለምነውም ቢያለ በ17ኛ ቀኑ ነገርኩሽ ራሱ ቢንያምም ያውቃል እንዲች ብሎ ጠበቀው ለመታረቅ። እኔ እናት አልሆንህም ቢንያምን አባቴ ብለ ካላልከው እኔ እናት አልሆንም። ከዲቦራም ከቢንያምም እኔን ይመርጣል ልጁ እስቲል አሁንም ድረስ ግን በ17 ቀኑ የሚዘገንን ሁኔታ ልጁ እስቲ እዚህ ኮዬ ላይ የፈለገውን ሰው ብቻ ወንድ ይሁን እንጂ ቅፍ ያደርጋል። ያንንም ራሱ ዝግንን ይለኛል። እኔ የውሃ ሚዲያ ሄጄ ሁለቱም ቪዲዮ እንዳይሰሩበት ብዬ ሄጄ በማግስቱ ስመጣ ሄጄ መጣው። ሰዓት እኮ ረፍዷል፣ አጉል ሰዓት ነው የመጣሽው። እኔ እንደመጣው ሳይሆን የምትመክሩልኝ ሁለቱንም አልኩኝ። እኔ ለሷም ለሱም አልፈለኩ። የምትመክሩልኝ ቪዲዮ ላይ እንዳይወጣ ይሄ ህፃን የዛሬ ታዳጊ ቢሆን ነገ ዛሬ ህፃን ቢሆን ነገ ታዳጊ ነው። ይህ ሰው ትልቅ ቦታ ይደርሳል። በ2 ዓመት ከ3 ወሩ ትምህርት ቤት ያስገባሁት እኔ እናቱ ነኝ። አዝየው ሸፍኘው ነው የምወስደው ደብቄው። ከዛ ትምህርት ቤት ላስመዘግበው እንኳን ሲሄድ ዳይሬክተሩ ፊት ልቀቁኝ አለ። ለምንድን ነው የምታዝልኝ? ገብቼ ነው የምማረው። ልጁ እንደዚህ አለ ብለው ገርሟቸው መዘገቡልኝ። አሁንም እዚህ ከኛ አካዳሚ ነው የሚማረው። በጣም ጠንቃቃ ናቸው። በጣም አመሰግናቸዋለሁ። እግዚአብሔር ይስጣቸው፣ የተባረኩ ይሁኑ። ሰው የሚያውቁ ሰው ለህፃን ልጅ አይሰጡም አሳልፈው። እና የዲቦራና የቢንያም ኮዬ ላይ አለ እኔና ዲቦራ ሆነን ልጃችንን እንደ ፍቅረኛ መሐከል ላይ አርገን እንዙር ነው በቃ ችግሩ ይሄ ነው። የቢንያም መዞር ቀልድ ነው እንዴ? እሱ እንግዲህ እዛ መሃል ሲቀርጽ ለመዋል ነው። ለምን የመጀመሪያ ጥሩ ብር አስገኝቶ ዳሎል ኢንተርኔት ብዙ ብር አስገኝተዋለች። ሁለተኛው ደግሞ ርዕሱ ይሄ ነው። ሆኖ እንግዲህ ባንዴ ወይ መኪና መግዛት ይሆናል ወይ ቤት መግዛት ይሆናል። ሁሉም አላፊ ጠፊ ነው፣ ከንቱ ነው። ግን ከንቱ ያልሆነው ምን የሰው ልጅ ህይወት፣ የዚህ ህፃን ልጅ ህይወት። እኔ ወደ ይቅርታ አድርግልኝ የውሃ ሚዲያዬን ተናገሬ ስመጣ እሱ በማግስቱ እንትን ላይ ባጃጅ መሳፈሪያ ላይ ተገናኘ። እሱ ሌላ ሰው ነው የሚጠብቀውና ገጠመኝ ሆኖ ማውራት መጫወትም ማመጣንና ረጅም ወሬ እያወራን ግን አለ ልጁን ላይ እልታ ሲዙኛላችሁ ወይ አባት ሆኖ እልታ ሲዙኛላችሁ የሚል ሰው መጣ። በግልጹ እንደዚህም አላልኩትም። ውስጤ ተብሰለሰለ። ልጁን ሳይ አለቀስኩ። ለምን እኔ ነኝ እሱ ጋር አባዬ ካላልክ አለቅህም እኔ እናት አልሆንህም ብዬ በሚገባ ለመታረቅ ጣቱን አሽሉ ሄደው የኔን ቃል ፈልጎ ነው።
ህፃኑ እልህ ታስይዙኛላችሁ። አባት ከመቼ ወዲያ ነው እልህ የሚይዘው ህፃን ልጅ ላይ? እንደገና ዲቦራ በዚች በሶስቱ ቃል ስትከሳው ልጄን አክብር፣ እኔንም አክብር፣ ለልጁ እርዳ ነው፣ ሌላ ነገር የለም። 15,000 ብር ቀላል ነው፣ ከባድ አይደለም ለልጅ